የምንማማርበት የትምህርታችን ኃይለ ቃል እግዚአብሔርም ብርሃን ይሁን አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል አለ ብሎ የነገረን ቅዱስ ሙሴ ነው። ሙሴ 5ቱን የኦሪት መጻሕፍት የጻፈልን ነቢይ ነው። እስራኤል በስደት በነበሩበት ጊዜ ግብፅ ውስጥ ያለ የተወለደ ነቢይ ነው። እንግዲህ ግብፅ እስራኤል ኃጢአት በመስራታቸው ምክንያት ወይም ደግሞ 12ቱ ነገደ እስራኤል የያዕቆብ ልጆች በክፉ ምኞታቸውና በቅናታቸው ምክንያት ወንድማቸውን ለባርነት ሽጠውታል። ታውቃላችሁ 11ዱ የያዕቆብ ልጆች ብንያም ባይኖርበትም ሌሎቹ ዮሴፍን በቅናት ለባርነት ወደ ግብፅ ሽጠውታል። ወደ ግብፅ ወንድማቸውን በመሸጣቸው ምክንያት ከጊዜ በኋላ አጠቃላይ 70 ነፍሳት በረሃብ ምክንያት አባታቸውን ጨምሮ ወደ ግብፅ እንዲወርዱ ተደረገ። ግብፅ ውስጥ ከቆዩ በኋላ ለጊዜው ዮሴፍ ነግሶ ስለነበረ እረፍት አግኝተው ረሃብ አሳልፈው ቦታ ርስት ተሰጥቷቸው በሰላም ኑሮ ኑረዋል። በኋላ ግን ዮሴፍን የማያውቅ ሌላ ፈርዖን በመንገሱ ምክንያት መከራ ጸንቶባቸው ወደ ሀገራቸው እንዳይመለሱ አይፈቀድላቸውም። እዚያ ሲኖሩ ደግሞ የመኖር ነፃነት አጥተው እንኳንስ ሰፍተው ተስፋፍተው ርስት ሊሰጣቸው ይቅርና እግዚአብሔር በተፈጥሮ የሰጣቸውን የመዋለድና የመብዛት ነፃነት አጥተው ወንድ ሲወለድ ወደ ባህር እንዲጣል እንዲያውም እንዳይወልዱ ቀንና ሌት ጭቃ እንዲያቦኩ ጡብ እንዲያቀልጡ እንዲሰሩ ፒራሚድ እንዲገነቡ ተደርገዋል። ያ የሆነበት ምክንያት ስለ 2 ነገር ነው። የመጀመሪያው አርፈው ከዋሉ እንደ ሰው በሚሰራበት ቀን እየሰሩ አርፈው ከዋሉ ተደራጅተው ወደ ሀገራችን እንውጣ ነፃነታችን እናግኝ የሚል ሀሳብ እንዳያመነጩና ኃይል እንዳይኖራቸው ነው። ሁለተኛ ደግሞ ጡብ ሲረግጡ ጭቃ ሲያቦኩ ኖራ ሲያቀልጡ የሚውሉ ከሆነ ጉልበት ያንሳቸዋልና ተፈጥሮቸውን ግዴታቸውን ለመፈጸም ኃይል ስለሚያጡ መዋለድ ያቆማሉ። ስለዚህ በዚህ ምክንያት እንዲሞቱ ተብሎ እንዲያንሱ ቁጥራቸው እንዲያንስ ተደረገ። ያም ሆኖ ግን እግዚአብሔር ባሰቃያቸው መጠን ቁጥር እየጨመረላቸው ሕዝቡ እየበዙ ሲሄዱ ወንድ ሲወለድ ከባህር ይጣል የሚል አዋጅ ተነገረባቸው ማለት። ይህን ሁሉ ያመጣው ምን ይመስላችኋል? ቅናት ነው ማለት። ይህን ሁሉ ችግር የፈጠረው ቅናት እና ቅናት የመከራዎች ሁሉ መነሻ ነው። የመከራዎች ሁሉ ማለት በዓለም ላይ ያሉ መከራዎችን ሁሉ የሚያፈልቋቸው በዓለም ላይ ብዙውን መከራ የሚያመነጩት ቀናተኛ ሰዎች ናቸው። ብዙውን ደግሞ የሚያመነጩት ያልተማሩ ሰዎች ናቸው። እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለኩሉ ሀከክ ይላል ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ ሲናገር የመምህር መታጣት እጅግ ጎጂ ተግባር ነው፣ የሁከትና የብጥብጥ መነሻ ነው። ትምህርት ያጡ ሰዎች ናቸው ሁከትን ሁሉ የሚያነሱት ማለት። ሁከት፣ ብጥብጥ፣ ሰላም ማጣት የሚመጣው ከድንቁርና ነው። ድንቁርና የሰላም ማጣት ዋናው መሰረት ነው፣ አላዋቂነት ማለት። ወበከመ ሐመር እንተ አልባቲ ሊቅ ቀዛፊ እንደሌላት መርከብ ሀገር መምህር ካጣች እንደዚያ ትጠፋለች። ባዶ መርከብ አሁን ወይም ጀልባ ባህር ውስጥ ቢለቀቅ ናውዞ ወዲና ወዲ ብሎ መገልበጥ ብቻ። ህዝብ መምህር ከሌለው መጥፋት ብቻ እና ድንቁርና የሁከት ምንጭ ነው። አሁን ለምሳሌ ያ ሁሉ የእስራኤል ህዝብ ምንም ያላጠፋ ሰው እንደ ሰው ስንናገር፣ ነገር ግን የባህሪ አምላክ ክርስቶስን ለመስቀል ሲበጣበጥ የዋለ በምንድን ነው? በድንቁርና ነው፣ ባላዋቂነት ነው። ያ ሁሉ የሚታመሰው ማለት አላዋቂነት የሁከት ምንጭ ነው። ቅናት ደግሞ 11ዱ የያዕቆብ ልጆች ብንያምን ብንቀንሰው 10 የቀኑ በስንት ሰው ነው? በአንድ ሰው። የሸጡ ስንት ሰው ነው? አንድ ሰው ነው። በአንድ ሰው ቀኑ ስንት ሰው ሸጡ? አንድ ሰው ሸጡ። ኋላ ስንት ሰው ሸጠ? ይሄ የዚህ ዋጋ ማለት 600,000 ህዝብ ሸጠ ማለት ነው። ባሪያ ያደረገ። እምንቀና በአንድ ሰው ሊሆን ይችላል፣ እምንሸጥም አንድ ሰው ሊመስልን ይችላል። የሚመጣው መከራ ግን የሀገር መከራን ይመጣል። ለምንድን ነው እግዚአብሔር አንድ ዮሴፍን በሸጡ ያን ያህል ህዝብ 215 ዓመት በባርነት እንዲቀጠቀጥ ያደረገ ሲባል የሰውን ዋጋ ለማሳየት። የሰውን ዋጋ አንድ ሰው ራሱ መግፋት ሀገር ያጠፋል ነው። ሀገር እኮ ነው ያጠፋው። አንድ ሰው ነው የሸጡ፣ ግን ሀገር ትውልድ ነው የደመስ። እንደዚያ ነው እና እኛ ሊመስለን ይችላል። የመንጋ ሀሳብ የለውም እግዚአብሔር ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጠጉራችሁ እንኳን የተቆጠረ ነው ያለ እግዚአብሔር። አይ እንደው ደና ከሆነ መንጋው ደና ከሆነ ብዙዎች ደና ከሆኑ አይደል እንደዚያ የሚል ፖለቲካ ጥቂት ሰው አጥፍተህ ብዙዎችን አትርፍ የሚል መንገድ ሊመራ ሊከተል። እግዚአብሔር ግን ለአንድ ሰው ቢሆን ብሎ ይበቀላል ወገሚስ። ለአንድ ሰው ይኸው አንድ ሰው አገኘ እመቤታችንን ከሷ ተወልዶ ምሕረት ሰጠ። አንድ ሰውም ሲያገኝ ምሕረት ይሰጣል። አንድ ሰው ሲገፋ የሚፈርድ እግዚአብሔር የሚንቀው ነፍስ የለም እና የእግዚአብሔር ሰዎች እግዚአብሔር በእስራኤል መከራ ያሳያቸው ምንድነው? የሰውን ፍቅርና የሰውን ክብርና የፍቅርን ዋጋ። አንድ ሰው ራሱ መግፋት ምን ያህል ሀገርን እንደሚያጠፋት ዛሬ እንግዲህ በእኛ በምንኖርበት ዓለም ስንት ሰው እየተገፋ እንደሆነ አውቁት። አንድ ሰው ገፍተው 215 ዓመት እንዲቀጠቀጡ ባህር እንዲጣሉ እነሱ እኮ አልገደሉት፣ ግን በሐሳባቸው እንዲሞት ስለፈለጉ ብቻ የሐሳባቸውን የመግደል ዋጋ እግዚአብሔር በእርግጥ እንዲገደሉ አደረጋቸው። በእርግጥ በእውነት እንዲሞቱ አደረጋቸው። እኛ በሐሳባችን የገደልነው ማለቂያ የለው፣ በአካል የሚሞተው ደግሞ ማለቂያ የለው። አንድ ሰው በመግፋታቸው ያን ያህል መከራ መጣ። እኛ ስንት ሰው ነው እየገፋን ያለ ነው? በእውነት
በእውነት ማለት እኛ ያሳዘን ነው፣ እኛ ያስለቀስ ነው፣ እኛ እረፍት የነሳ ነው፣ እኛ የምንዶልትበት ስንት ነገር አለ። ታዲያ መግፋታችን በጨመረ ቁጥር ደግሞ ሰላም ማጣታችንም እየጨመረ ይሄድ። ግፍ ካልቆመ ሰላም እግዚአብሔር በታምር ሰላም ያመጣ። ግፍ ሲቆም ነው ሰላም። ሰላም የፍቅር ዋጋ ናት። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ። እርቅን የሚያደርጉ ሰዎች እነሱ ንዑዳን ክቡራን ናቸው፣ እነሱ የእግዚአብሔር ልጆች ይባላሉ ነው። ሰላምን የሚያገኟት ውሉደ ሰላም ናቸው። የሁከት ልጆች ሰላም አይገባቸው። ቅዱስ ቂርቆስ ለዚህ ነበረ በእለእስክንድሮስ ያሰቃየው የነበረውን ከእናቱ ጋር ያሰቃየው የነበረውን ንጉስ ምንድን ነው ያለው? አንተ ሕፃን ፊትህ እንዴት ደስ ይላል ሲለው፣ አዎ ለእኔ እውነት ነው፣ ለአንተ ግን አይገባህም፣ ለዝንጎች ሰላም የላቸውም ይላል ኢሳይያስ ነው ያለው። ሰላም የላቸውም፣ ለክፉ ሰው ሰላም የለውም። እና እኛ ደግሞ የምንፈልገው ይገርማችኋል፣ ከነ ክፋታችን ነው እግዚአብሔር ሰላም እንዲሰጠን የምንፈልገው። አይገርምም? ሰው እየበደልን ራሱ እኛ ግን በጤና ማደር እንፈልጋለን። እንዲሁ ይገርመኛል። አንዳንድ ሰው ለሰው ምንድን ነው እናንተ የማያስተኛ ተናግረው ተኝተው ያድራሉ ነው የሚባለው። የማያስተኛ ተናግረው ተነኝተው የሚያድሩ ሰዎች አሉ። ሰዎችን እንቅልፍ የሚነሳ ነገር ተናግረው ሰላም አሳድረኝ ብለው የሚጸልዩ ሰዎች አይገርማል? ሰላም አሳድረኝ ጌታዬ፣ አንተ ሰላም ነስተ እንዴት ሰላም አሳድረኝ ስትል አታፍርም እንዴ? የሰው ሰላም ነስቶ ሰላም አሳድረኝ ብሎ ጸሎት አለ? እግዚአብሔር ያ ሰው ልጁ አይደለም? የዚያ ሰው ነፍስ አይገደውም? ጌታችን ኢየሱስ ክርስቶስ እኮ ለነፍስ ብቻ ሳይሆን ለራስ ጸጉራችሁ ሁሉ ሙቸላችኋለሁ ነው ያለ አይደል? ቅድም ሰምታችሁኛል። የእናንተስ ምናችሁ የተቆጠረ ነው ያለ። የራስ ጸጉራችሁ እንኳን የተቆጠረ ነው። እምንቀው አካል የለኝም ነው። ይሄ የራስ አካል በአጠቃላይ የአካላት እስትጉቡ የሚገልጸው ቤተክርስቲያንን ነው አይደል? እንኳን እናንተ ልጆቻችሁ ማለት ደቀ መዛሙርታችሁ፣ ሰራዊታችሁ ይሄ ሁሉ ክብር ሰጠዋለሁ። በሰራተኛነት በሎሌነት የምትቀጥሩት እናንተ ሎሌ ገረድ የምትሉት እናንተ ብቻ አይደለም የእናንተ ሰራተኞች ጭምር ክብር አላቸው። የራስ ጸጉራችሁም ክብር አለው ብሎና እና የወንድምን ዋጋ እዩት፣ ወይም አንድ ሰው መጣል የሚያመጣውን ዋጋ እዩት። እኔ የስብከት ዋና ዓላማው ሰዎችን ሊቅ ማድረግ አይደለም፣ ሰዎች ለሰው ክብር እንዲሰጡ ማድረግ፣ የሰው ነገር ያገባኛል እንዲሉ፣ ለሰዎች ነፍስ መግደዳል። መከራ የሚመጣው በዚህ ምክንያት ነው። እግዚአብሔር ሰዎች እዚያ በኋላ ወደቁ፣ ተገዙ፣ ጡብ እየሰሩ ያን ሁሉ መከራ ደረሰባቸው። ይሄ ጡብ የሚያሰሩ ግብፃውያን ምንድን ናቸው? አጋንንት ናቸው አይደለም? አጋንንት ናቸው እንደዚህ የሚያሰሯቸው። ጡብ ደግሞ ምን ማለት ነው? እኔ ይገርማችኋል። አሁን ቪዲዮ ቢኖር አሳያችሁ ነበር። ግብፅ ሂጄ አይቼዋለሁ። ፒራሚዶቹ ምንም ጥቅም የማይሰጥ ፒራሚድ ነው ሲሰሩ ይኖሩ። አሁን የዛሬ ፒራሚድ አንድ ተራራ እኮ ነው የሚያለው። አይገርማችሁም? አሁን እዚህ አካባቢ ያን የሚያህል ተራራ ምናልባት እዚያ ማዶ ጉብጉብ ያክለው ካልሆነ ያን የሚያህል ተራራ የለም። ያንን የሚያህል ተራራ አሁን ዛሬ ምንም አያደርግም። ዝም ብሎ ተጎል ወይ በር የለው ወደ ውስጥ አያስገባ። ተራራ ማለት ቤት እንዳይመስላችሁ ተራራ ነው የሰሩ። ተራራ ሰሩ። ከቤቱ ግን ያ ቤት እንኳን ለእስራኤል ለማን አይጠቅም? ለግብፃውያን አይጠቅም። ምናልባት እንዲያው ቱሪስት የሚባለው ነው። እኛም ከፍለን ያየን ኃጢአት ምንጊዜም እንዳስከፈለን ከፍል ምንም የማይጠቅም ያ ምን ይመስላችኋል? የማይጠቀሙበትን ኃጢአት መስራት ነው አይደል? ያ ጡብ የተባለ ጉልበትን ወይም የነፍስን ጉልበት የህሊናን ጉልበት ለስጋም ለነፍስም በማይረባ ነገር መፍጀት ማለት ያ ነው ፒራሚድ መስራት ማለት ይሄ። እስራኤል የማይጠቅማቸውን በግብፃውያን ተገደው ሰሩ ማለት አጋንንት የማይጠቅመንን ተራራ እንድንገነባ ያደርጋሉ። የማይጠቅመንን ተራራ ደክመን ነው ለዚያው ደክመን ሰው ይገርማችኋል እኮ 30 ደቂቃ መጽሐፍ ለማንበብ ደክሞኛል፣ ሰሞኑን መንገድ ይጀ ነበር፣ ዛሬ ስራ ነው የዋልኩት እንደዚህ የሚለው ሰውዬ ሰው እያማ ግን እስከምሽቱ ተፈሰተ ይዋል። ፒራሚድ መስራት ይሉሃል። ይሄ የማይጠቅምህ ነገር ላይ ጉልበት ታፈሳለህ። ይሄ ፒራሚድ መስራት። የሚያደክመንን ነገር የማይረቡንን የሚያደክሙን ነገሮች እተው ነው። ያን ሁሉ ያመጣው ምንድነው? ቅናት። ምንጊዜም ነፍስን የሚያደክም ስራ። ቅናት ባርነትን ይወልዳል። እስራኤልን ባሪያ ያረጋቸው ቅናታቸው። ቅናት መጀመሪያ የሚያደርገው ምንድነው? የራሳችን ባሪያ ያረገናል። የቁጣ ባሪያ ነው የምንሆነው። የሰው ባሪያ እንሆናለን። አንደኛ ያ ቅናታችን አሳልፎ ለሰው ይሰጠናል። መጀመሪያ የራሳችን ባሪያ ነው የምንሆነው። ምንቀና ከሆነ እንናደዳለን እኮ። ከዚያ በኋላ ወንዱ ተጣለ። ያ ወንድ ተጣለ። ያ ወንድ ባህር ዓለም ነው አይደለም? ወንድ የሚጣል የሚባለው ምን ይመስላል? ወንድ የሚጣል የሚባለው ልዕልናን ማጣት። ያ ወንድ ልጅ ምንድነው? ወንዱን መጣል ማለት ነው። ወንድ ምንድነው? ወንድ ልጅ ምንድነው? ራስ ነው። አዎ። ስለዚህ ልዕልናን ማጣት፣ ብኩርናን ማጣት፣ ከፍ ያለ ጸጋን ወይም ማንነትን ማጣት ነው። ወንዱን ጣሉት ማለት ዲያብሎስ በኩር የሆነውን ሀሳባችንን ያጠፋዋል። ትልቅ ነገሮቻችን ማጥፋት፣ ትልቅ ሀሳባችን ማጥፋት፣ የተራ ሀሳብ መገኛ መሆን ማለት ምንድነው የሚባለው? ውሃ ሲጠራቀም ምን ይሆናል የሚባለው? ትላትል ያፈራል ነው አይደል? አዎ። ቅናት፣ ኃጢአት ምናምን የነገሰበት ሰውነት ምንጊዜም የርካሽ ሀሳቦች መገኛ ነው። ትልቅ ሀሳብ አይጠበቅም ከእንደዚህ ያለ ሰው። ሁልጊዜም ርካሽ ነገሮችን ብቻ ነው የሚያፈልቀው የሚታየ እና ትልቅ ሀሳብ ነው ወንድ ልጅ የሚባለው። ሴቶች በምንድን ነው የሚመሰሉት? በሴት የምትመሰል ምንድን ናት? በጥበብ ነው። ወንድ ልጅ ደግሞ በብርታት ነው የሚመስል። ጥበብ ምክንያቱም ጥበብ ለምደው ግን በሴት የሚመስላል። ለምን ይመስላችኋል? ጥበብም በሴት ይመስላታል። ሴቶች በጥበብ ነው የሚመስሉት። ወንድ ልጅ ግን በኩር ራስ ነው የሚባለው። ያ የሆነበት ምክንያት ያው ሴትነት ምንድን ነው? ምንድን ነው? አዎ ጥሩ ነው። ሴትነት ማለት የሚመስላችሁ አንድ ቋንቋው ዝም ብሎ ስታዩ ምትክነት እንደዚህ ነው። ግን የሴትነት ጠባይ ምንድን ነው? ለስላሳነት ነው አይደለም ነው። ሴትነት ምንድን ነው? ለስለስ ማለት፣ ቅልስልስነት፣ አንገትን ስብር ማድረግ፣ ደረቅ አለመሆን ነው አይደል ሴትነት የሚባል እና ሴትነት ማለት ተሸንፈው የሚያሸንፉ ናቸው። በድካማቸው ነው የሚያሸንፉ አይደል። ሴት ቃሏም መልኳም ደካማ ነው፣ ግን ታደክመሃለች። በጣም ብዙ ሰራዊት ከሚያሸንፈው ይልቅ አንድ ሴት የምታሸንፈው ይበልጥ። ጥበብ ደግሞ ምን
ማለት ነው? ጥበብ ማለት ምን ማለት ነው? ተሸንፈህ ምን ማለት ነው? ማሸነፍ ነው ማለት። የተሸነፍክ ትመስልና ማሸነፍ። ጥበብ በሴት የምትመሰልበት ምክንያት ትህትናን መሰረት አድርጋ የምትመጣ ነው። እስመ ውስተ ምይንት ነፍስ የተሃድር ጥበብ እግዚአብሔር አይደለም። በሚታበይ ሰው ልቡና ምን አታድርም? ጥበባት። ስለዚህ መድከም ማለት ሴት መሆን ማለት ትሁት መሆን ነው። ትህትና ባላት ነፍስና ለስላሳ በሆነች ሸካራ ባልሆነች ነፍስ ጥበብ ታድራለች እና ጥበብ በዚያ የምትመሰልበት ምክንያት ነው። ከዚያ ወላዲት ናት፣ ትወልዳለች እንዳላቸው። ወንድ ልጅ ግን እንደሚባለው ራስ ነው፣ መሪ ነው፣ በኩር ነው ይባላል። በልዕልና ነው የሚመስል እና ወንዱን ጣል ማለት ልብን ማሳጣት፣ ትልቅ ሀሳብ የማያስቡ መሆን፣ ሁልጊዜ የርካሽ ሀሳብ መገኛ፣ ምድራዊ መሆን፣ ልክስክስነት ማለት። እንደዚህ አይነት ምን ይባላል? ወንድ ልጅ የሞተበት ይባላል። ወንድ ልጅ ሲሞትባቸው መጨረሻ ላይ ባህር ውስጥ የተረፈ ማን ነው የተገኘው? ሙሴ ነው። ሙሴ ከባህር ተጥሎ ተረፈ። ይሄ ከባህር እስራኤል በሚጣሉበት ጊዜ ነው ይሄ ወንድ ልጅ የመጣ። ይሄ ወንድ ልጅ ሙሴ ይባላል። ምንድን ነው? በቀፎ ነው የተረፈው አይደለም? በቀፎ በቅርጫት ተደርጎ ከባህር ውስጥ ተረፈ። በፈርዖን ቤት አደገ። አድጎ 30 ዓመት ሲሞላው 40 ዓመት ሲሞላው ወገኖችን ጎበኛቸው። የእስራኤልን ጠላት ግብፃዊንን በጡጫ ብሎ ወይም ደግሞ በቡጢ ብሎ ባሻዋ ደፍኖ እስራኤልን አዳናቸው። ባህር አሻገራቸው። ሕግ ሰራላቸው። መና ከደመና ውሃ ከጭንጫ አፍልቆ መገባቸው። ርስት የሚወርሱበትን ሕግ ሰጥቷቸው ሄደ። ከእግዚአብሔር ጋር አስታረቃቸው። ይሄ ባጭሩ የጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ማን? ሙሴ ማለት የጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ነበረ ሙሴ።